ሄዳችሁ በነገራችን ላይ ማለት ነው ኳስ ሊጀምር 30 ደቂቃ ነው ይቀር እንዴ እንዳሰብ ሚስራጅ ምን ከብዶኛል 15 ደቂቃ እና ትንሽ ፍሬም መቀነስ እየሞከርኩ ነው ኧረ በጣም አውቀንሻለሁ በጣም እንዴ መቀንሹ እና ትንሽን መጣውና ጌታኛ አይደለም ሊጠና እየተጠናገረች ነው እስኪ አንዴ እንትን ለማግኘት እንደዚህ መስከርከር አለብኝ እኔ ዋሳ ጥርሳር በቋልት ሄደናት እየፋቁ ነው አይ አልቀረብሽም ባንድ ነው ሆነሽ አይቼዋለሁ አቋርጠሽ አረባካችሁ እዛ አካባቢ ሆስፒታል ላይ አይመስለኝም ዛሬ ተፈጸመ ጽጌ ወይ አይ አዛርድ ምንድነው አዛርድ ሲሮጡ ሲጋልቡ ምድረ ጋላቢ ሁላ አረባካችሁ ያው መኪና ሀዛርድ የሚያበራው አረባ ገን ገደል እንዳገቡ ሀዛርድ ቤት ነው ከኋላ ከሆነማ እኔ ነኝ የምገባው ሰባችንን ብለን ነገሮች በቃ ወደ ላይ ስትወጣ ፓርኪንጎች ታገኛለህ የኛ ያስቀመጥናቸው ፓርኪንጎች እሺ እሺ ታኝታለሽ ባይዘው እዚህ ጋር አይ መኪና አይ ቤተክርስቲያን እየገባ ነው ማለት ወርዳችሁ ቆይቱ ገርታላችሁ አትጨናነቁ እንትን ሻጫችሁ ዮርዲ ስልክሽስ انا لكم سلكي ስልክ አብሪውናት ሻያውና ወርስ አትንገሪያት ምንድነው አትንበበቀብ በረደኝ እኔም በረደኝ ኦሬዲ እንትን ነው ይዞ ይሄድ ነው እኮ እኔ ደግሞ አስቤው ተራስቸው እኔ ደርሰን ፈሽታ ይታያል ተመቻችሁ ተስፈርዱኛል ይሽርሙ ይሽርኩ ይዙሽ እኔ የገፋኝ ነው ያኔ ይተኛና ነው እኔ ላይ ያት ማርያምን ኤደንጋ ነይ
ንቤለከ እግዚኦ ወንሴብሐከ ንባርከከ እግዚኦ ወንተአምነከ ንገኒ ለከ እግዚኦ ወንትቀንስ ለስምከ ቅዱስ። ስሙም ቅዱስ ነው፣ ይቅርታውም ለሚፈሩት ለልጅ ልጅ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 17750283 ህብረት ባንክ 0101 54 10 901 የአምላክ እናት ድንግል ሆይ ድንግል ሆይ ስምሽን ጠርቼ መች አፍራለሁ፣ አምላክ ብዬ እጠራለሁ። አባቴ ልጄ ሆይ በለኝ የአባትና የልጅ አባባ ፍቅር ይዝናልኝ። ተከተልኩ ሁሉን ነገር መድኃኒት ነው የናውቅ በመልካም አቤት ተጠልያለሁ። የእጅህን በረከት ካንተ እጠግባለሁ፣ የእጅህን በረከት ካንተ እጠግባለሁ። ክብርህን መናገር ክብርህን መናገር ጽድቅህን ፍቅርህን መመስከር ጌታዬ አምላኬ ነሃለ ስጠራ ሲያመልክ ይኖራል። የአባቶች አምላክ
እኔ ማነኝ ብዬ አስባለሁ። አምላክ ቸርነት ግን አደርጋለሁ። ቸርነት ያደረሰን እስከ ዛሬ ቸርነት የጠበቀኝ ቸርነቱ ያደረሳችሁ መፍት የጠበቃችሁ ዘምሩለት ዝማሬ ሰብሰብ ብሉለት ጌታ ለዝማሬ ካበወዳ ለድንግል ካበወዳ ለድንግል ካበወዳ ለድንግል ካበወዳ ለድንግል እንዘንም ለጌታኮን እንዘንም ለጌታኮን ካበወዳ ለድንግል ካበወዳ ሸተተኝ መዓዛሽ ሸተተኝ ጠረን ናርዶስ ከጺመታት ቀንና ሌሊት እሞድ አወደኝ ጠረኗ ገና ገባ ባፍንጫዬ መጣችልኝ ለኔ ውዲቷ ማማዬ ሐዘን አቆራፍዶኝ ሆድ ብሶኝ በብርቱ የጨከነች መስሎኝ የጭንቅ አማላጅቱ ስጠራት ዝም ብላ ሳነባ ባትሰማ የልቤን ነግሬያት ዘርዝሬ እኔማ የምትቀር መስሎኝ ተቀይማኝማ ለካ ሳትቀርም መታለች በደመና ይሄው ታጅቤያለሁ በልዩ ጠረኗ ታጅቤያለሁ ከፊት ታጅቤያለሁ ከኋላ ታጅቤያለሁ ከቀኝ ታጅቤያለሁ ከግራ መታለችም አምላክ መታለች ድንግሏ የብርሃን እናት የብርሃን መዝገብ ገብታለች ጎጆዬ ቆማለች ከፍ ብላ ልቦናዬ በሐሰት በደስታ ተሞላ ለካ አትቀሪም ትመጫለሽና የባሪያሽን ጩኸት ትሰሚያለሽና ከትቢያ መውደቄን ተመልክተሻልና ከደሳሳ ጎጆ እናቴ ግቢልኝ ቃልሽን አሳይ
ድምፅሽን አሰሚኝ መልክሽን አሳይኝ እስከ ዝንቱ ድረስ ካንቺ ጋር አኑሪኝ ይላል የዲያቆን ኢያሱ። እጅግ የሚገርም ግጥም ነው። እኔም ደግሞ ግጥም ሲነሳ አንድ ማውቀው ግጥም አለ ስለእመቤታችን እና እሱን ደግሞ ዝም ብዬ ላንብብላችሁ። ኋላ ደግሞ ትዝ ሲለኝ 1 3 4 ግጥሞች ይመጣሉ ማለት ነው። ያዙ ሙዚቃ መሳሪያውን ሳይሆን አንበሳው መሰንቆውን እስቲ ያዘው አስገባው። እሺ እሺ ያዝ። እሺ ነው በዚህ በኩል በእኛ በዚህ በስተግራ በኩል አባታችን ነው እና በዚህ በኩል አንተ ተቀበል። እሳቸው እዚህ ሄዱ። ጎበዝ ጌች አንበሳው እግዚአብሔር ይስጥልን። የቤተ ክርስቲያኑ አስተዳዳሪ ከመካከላችን ተገኝተዋል። ረፍ በሉ ሁላችሁም። እሺ ጥቂት ማንን በልኬት ነው ብር ስለምናስቀድም ነው አንዴ እሳ ሰላም ማንን በልኬት ነው ሄሎ እሺ ከአሜሪካን ሰዓት ዋሽንግተን ዲሲ ሆኜ ነው የምደውለው። የገቢ ማሰባሰቢያው ላይ መገኘት ትፈልግ ነበረ። እሷ ቦታችን ናት። የመሰረት ድንጋይ ሲቀመጥም በዘመኑ በኃላፊነት ነበርኩና ተጉዛ ዛሬ እንዲያልቅ በጣም አግዛለሁ፣ አበረታታለሁ። 10 ሺህ ብር አሁን በአካውንት አስገባለሁ። ቀሪ ደግሞ ሌሎችንም በማስተባበር እግዚአብሔር ይስጥልን። አባታችን ባሉበት ቡራኬው የደረሰን እግዚአብሔር ያክብርልን። የመብራን የወላዲተ አምላክ በረከቷ ረድኤቷ ባሉበት ይድረሶት። በጣም እናመሰግናለን። ድንግል አትለዮት። እሺ መጣ ስልክ አማላጅነቷ አይለያችሁ። ኮሚቴዎችም እውነት ደከመን ሰለቸን ሳትሉ በእውነት ይህን እንዳደረጋችሁ እግዚአብሔር ክብር ይገባችኋልና ክብር ያደላችሁ። የማታለን የምታገኟትን ገንዘባችሁን ንጹሕ ገንዘባችሁን ያብዛላችሁ። እግዚአብሔር የሚያበዛ ያንን ነው። እግዚአብሔር ያብዛላችሁ። የተረፈውን ያብዛላችሁ፣ የጎደለውን ይሙላላችሁ፣ የጠመመውን ያቃናላችሁ፣ የራቀውን ያቅርብላችሁ። ሁላችንም በቸርነቱ ይጠብቀን። በዚህ እንደተሰባሰብን በዚያኛው ዓለምን በመንግሥተ ሰማያት እንዲሰበስበን ቅዱስ ፈቃዱ ይሁንልን። አባታችን ሆይ እያልን ቅዱስ ስሙን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ
ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ንጽሕት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ሰማይ ለ2 ሳምንት በሚዲያ ጭንቅንቅ አድርጋችሁ ነው ማስመረቅ ያለባችሁ። ምክንያቱም ይሄ የሞራል የክብር ጉዳይ ነው። የደብረ እኮ ልጆችን በፍጹም አይመጥንም። ልክስክስ አድርጋችሁ እንዳታስመርቁ አደራችሁ፣ አደራችሁ። ለሙስሊምም አርዳችሁ፣ ለኦርቶዶክስም አርዳችሁ። እዛ ከሜክሲኮ እዛችኛዋ ልደታ የሜክሲኮ ልደታ ብቻ አይደለም፣ ከሜክሲኮ ልደታ እስከዚህ ድረስ ዘግታችሁ ነው ማስመረቅ ያለባችሁ። በዛ ማይደሰት ሰው የለም። ያንን ሁላችን እናፍቃለን። አሁን በዚህ 3 ቀን ውስጥ የተሰበሰበውን እግዚአብሔር የፈቀደውን ነገር ይነግረናል። እግዚአብሔር ይስጥልን፣ እናመሰግናለን። ይሰማል አይደል? ያው ባለፉት 3 ቀናት ይሄን ካምፔን ስናረግ ቆይተናል። ስለዚህ የተገኘውን ገቢ ከመናገሬ በፊት የነበሩትን ሁኔታዎች በተወሰነ መልኩ ለመግለጽ እፈልጋለሁ። ያው እንደምታውቁት በአሩሲ ክፍለ ሀገር በተፈጠረው ችግር የሚዲያዎቻችን ትኩረት ሁሉ ወደዛ ሆኖ ነበረ። ስለዚህ የእኛ ካምፔን ደግሞ በዚህ ወቅት መሆኑ የተወሰነ ጥላ አጥልቶበት ነበረ። ማስታወቂያዎቻችን ብዙ አልታዩም። ስለዚህ በዚህ ምክንያት መላው ዓለም ላይ በደንብ አልታየንም እና በዚህ እጥረት ውስጥ ነው ይሄ አሁን የምነግራችሁ ገንዘብ ወይንም ደግሞ ቃል የተገኘው ማለት ነው። ስለዚህ ደብረ እንቁ ልደታ ከሌሎቹ አብያተ ክርስቲያናት ለየት የሚያደርጋት መልክዓ ምድራዊ አቀማመጧ፣ ከዛ ውጭም ደግሞ ቤተክርስቲያኑ ብቻ ሳይሆን ሌሎች 11 ፕሮጀክቶችም ተጨማሪ ልንገነባቸው ያሰብናቸው የጀመርናቸው አሉ። ስለዚህ ሚዲያዎችም ሁላችሁም እንድትተባበሩን ከዚህ እናሳስባለን። ስለዚህ በ3ቱ ቀን በተደረገው አጠቃላይ የተገኘው እንደ ገቢ ከቆጠርነው 36 ሚሊዮን እየከፋን ወጥተናል። እየከፋን የወጣ ነው አይደል? የእውነት ደስ ይል ነበር። በጣም ነበር ደስ ይል ነበር። ግን ምንድነው መሰለሽ ምን መሰለኝ አዎ ማርያምን እኔ ሳየው ሰዓቱን እንዴት እንደደነገጥኩኝ ገብርኤልን። ነገ ክላስ ደግሞ 3 ሰዓት ነው የምንገባው። 1 ሰዓት ኢትዮጵያ በዚህ ልክ እየነደደች ነው። እሺ ገና ጨርሼ እንግዶች ልሸኝ እየሄድኩ ነው። ገና ጨረስን። ገቡ እኮ እነሱ ግማሽ ሌሊት ወደ ቤት